የፈሩት ይደርሳል የጠሉት ይወርሳል አለ ያገሬ ሰው። እንግዲህ የሴት ወግ ነው ጋይስ፣ ምን ሆናችሁን አትንጫጩ። የሴት ወግ ነው፣ የሴት ወግ ነው። በቃ በአጠቃላይ ሀይሚ በጣም ጨንቋታል። ለመወሰን ለምን እንደፈራች አላውቅም። መቼም በብሩኬ በእርግጥ ብዙ የሚያሳስባን ነገር አለ። በነገራችን ላይ ይሄ የልጁ ጉዳይ ይመስለኛል ሀይሚን እየጨነቃት ያለው። ግን ሀይሚዬ የምነግርሽ ነገር ቢኖር የትም ብትሄጂ የትም እንደ ብሩክ አይነት ወንድ ላንቺም አታገኝም፣ ለሱም አያገኝም እንደ ሀይሚ ያለ ሴት። ስለዚህ ብሩኬ ልጁ የሱ ሆነም አልሆነም አብረሽ መቀጠል አለብሽ። እዩ ደግሞ በውስጥ እያስፈራራችሽ ሊሆን ይችላል። መታለች ዛሬ እየተንቀለቀለች ማለት ነው። ግን እሷን ማሸነፍ የምትችሉት እናንተ አንድ ላይ ሆናችሁ ነው። እና ሀይሚ ብሩኬ ልጁ ኢቭን የሱ ቢሆን እንኳን እስካሁን እንግዲህ እንደምትነግሩን ከሆነ ፍቅር ግንኙነት አልጀምራችሁ ማለት ሰው መቀበል አለብሽ። እና ሀይሚ በጣም ጨንቋታል። ለመወሰን ግራ ተጋብታለች። አብሬው ልሁን አልሁን ምን እንደሚያስጨንቃት አላቅም። ብቻ የተጨነቀች ትመስላለች። እንዳትወስን ያደረጋት የሆነ እንቅፋት ነገር ያለ ይመስላል በውስጧና ጊዜ ስጠኝ ምናምን እያለች ነው። በእርግጥ የሴት ወግ ነው መግደርደራችን ያለ ነው። ሴቶች እኛ እየፈለግን ውስጣችን እየፈለገ ስንት ሰዎች ናቸው የሚወዱትን ሰው ያጡና ብሩኬ ደግሞ በጣም ብዙ ነገር እያሰበ እንደሆነ እንደ ወንድሟ አይታይ ነው። በጣም ስለምንቀራረብ ወይ ደግሞ ባልነገራት ይሻለኝ ነበር። ብቻ ውዝግብግብ እያለ ነው። ግን ብሩኬ እንደውም ሰዓቱ ነው፣ እንደውም በጣም ዘገይህ ነው ብዬ ማስበው ሰዓቱ ነው። አሁን ነው መናገር ያለበት እንጂ እስካሁን 2 አመት በኋላ ከዚህ በኋላ ደግሞ ፍቅርህን ነው ገና የገለጽክ እንጂ አልተጋባችሁም። ኢቭን ተጋብታችሁ ቢሆን ገና ልጅነት አለብን ምናምን ልትሉ ትችላላችሁ። ኦልሬዲ አብራችሁ እየኖራችሁ ነው ምናምን እና ምንም አረፈደን ብዬ ነው ማስበው። ፍቅርን ገልጸህላት አንደኛ ለሀይሚም ጥሩ ነው፣ ላንቺ ጥሩ ነው። ብዙ እየመጡ አፋቸውን የሚከፍቱ ሴቶች እነሱ አፋቸውን እንዲዘጉ ያደርጋል። ሁለተኛ ነገር በቃ በሙሉ ኮንፊደንስ ከሱ ጋር ትቀጣያለሽ ማለት ነው። ጊዜ ተቃጠለ የለም ምን የለም በቃ የፍቅር አጋር ካለሽ ነገ ደግሞ አብረሽ እንደምትኖር እያሰብሽ ትሄጃለሽ። እና ሀይሚዬ የኔ ውድ በምንም ነገር መጨነቅ የለብሽም። ግን የሆነ ያስጨንቃን ነገር ውስጧ እንዳለ ነው እኔ የተሰማኝ። አንደኛ የእዩ ጉዳይ ይመስለኛል፣ ወይም በውስጥ እያስፈራራችልን አላቅም። ግን እንደዛ ቢሆንም ሀይሚ ምንም ይሄ ሊበግርሽ አይገባም። ሌላ ነገር ከሆነ ደግሞ በግልጽ መናገር፣ ዝም ብሎ ብሩኬንም ማስጨነቅ አያስፈልግም። ልክ አንቺ ለሱ ስሜት እንደሌለሽ ነው እሱ እየተሰማው ያለውና በጣም ስለምንቀራረብ እንደ ወንድሟ ሁሉ አይታይ ነው ብዬ አሰብኩ እያለ ነበረ። አይ ብሩኬ እንደዛ አታስብም፣ እንደ ወንድሟ አታስብም። ምክንያቱም በጣም እንደምትወድህ አይተናል ብዙ ጊዜ በብዙ በፍራንኮች በምናምኖች በቃ እሷ ካንተ መለየት አትፈልግም። ኢቭን እንደውም እኮ በፍራንክ እኮ ብሩኬ ነበር እንደውም ለሷ ስሜት የሌለው የሚመስላል። ለምን የሆነ የፍቅር ህይወት ስትጀምር ከሌላ ወንድ ጋር ስትመጣ አንቺን የሚያስደስትሽ ከሆነ አብረሽ መሆን ትችያለሽ ነበር የሚላት በፊት ማለት ነው። ሀይሚ ግን እንደዛ አትልም። አንተን ካስደሰተች አብረው ሁን ሳይሆን የምትለው እነዛን ሴቶች ለምን መጣሽ ብላ ነው ከነሱ ጋር ነው እኩል የምትጋፈጥ የነበረ። የሷ እንደሆነ ነበር የምትከራከረውና ቆይ ሀይሚ ለካ አይ ሞቲር ሳይ ድራማ ነው ጋይስ፣ ድራማ ነው። ያው ትንሽ እንትን እያሉ ነው፣ እያወዛገቡ ነው። እንደተወዛገቡ የምሬ ነው። ትናንትና ብዙዎቻችሁ ገምታችኋል ድራማ ሊጀምሩ ነው ምናምን ብላችኋል። አዎ ሊጀመር ነውና ተጀምሯል ኦልሬዲ። አትደናገጡ። ሲቀጥል ይሄ የሴት ወግ ነው፣ በጣም ደስ የሚል ነው። በዚህ መልኩ ነው እንዲሆን የምፈልገው። ሽምግልና በስነ ስርዓት ድል ባለ ሽምግልና ተልኮ በሰርግ ምናምን ነው የምንፈልገውና ይሄ የሴት ወግ ነው። ምንም የሚያስከፋ የሚያስደብርም ነገር የለው። ብሩኬ ደግሞ ተረጋግተህ አዳምጣት። ልትነግረ የፈለገችውን ነገር በሙሉ አዳምጣት፣ ተረጋጋ። በቃ ለመወሰን ትንሽ ጊዜ ሰጣት። ጊዜ ስጠኝ እንዳለች ብዙ ነገር ልታስብ ትችላለህ፣ ግን እንደምትወድ በብዙ መንገድ ማረጋገጥ ትችላለህ። እንደውም እኔ ቪዲዮ ላይ እንደማየው ከሆነ ብሩኬ ነው እንደውም ስሜት የለውም ብዬ ማስበው ነበር በፊት ማለት ነው። በፊት አሁን ሳይሆን በፊት ከወንድ ጋር ፍራንክ ስትሰራው ምናምን አንቺን ካስደስተሽ ራስሽ ታውቂያለሽ ምናምን። እና እንዴት ናቸው የኔ ወዶች የኔ ማሮች የኔ ፍቅሮችዬ? አለሁ እጅግ በጣም ደህና ነኝ። እና ብዙ ልጆች ስታስቡ ነው ያዋላችሁ። ምስኪኖች ምን ይሆን መልሶ ይሄ ነገር እንደሚመጣ እኔ ገና ስቶሪ ሲፖስት ብሩኬም ቲክቶክ ሲሰራ ምናምን በቃ ሀይሚ በቃ እሺ ሚል መልስ እንደማይኖራት ገምቼ ነበር። ጧትም ብያቸዋለሁና የትናንትና መጨረሻ ላይ እሺ ለማለት የፈራችበት ምክንያት በቃ ያስታውቃል። ትናንትና መጨረሻው ላይ ዛሬ ሀይሚ እሺ እንደማትለው ማለት ነውና ነገ ከነገ ወዲያ ግን አዝጋ ሳምንት አቆይታ ነው እሺ ልትለው የምትችለው። ከዛ በኋላ አልፈታ ምን ያክል ዋጋ እንደሚከፍልላት መስዋዕት እንደሚከፍልለት እየፈተነች ሊሆን ይችላል ብሩኬ ማለት ነው። ይሄን ፈተና በደንብ ማለፍ አለብህ። ሌሎች ሰዎች ደግሞ የእውነት የተለያዩ መስሏችሁ መሀል ገብታችሁ እነ እዩ እነ ምንቴ እንደው እናንተንስ እንደው ምን እናርጋችሁ? የት እንሂድ?
ያጨሱኝ አቃጠሉኝ። እዩማ አቃጠለችኝ። ጭራሽ ዛሬ ሀቢባ ቤት ልሄድ ነበር። ሀቢባ ቤት ብትሄጂ ራሱ ማለት ነው ሀቢብቲ አይፈልግሽም በቃ ሌላ ሴት ማፍቀር አልችልም ከሀይሚ ውጭ አለ እኮ። ምን ሆነሽ ነው ሴትዮ በግድ ሙጭጭ እንዴ? አይፈልግሽም ሀቢብቲ። እሱ የሚፈልግ ሀይሚና ሀይሚን ብቻ ነውና እንጣጥ ትበይ። ሀይሚ ያስቢበት ቀስ ብለሽ ምናምን ልትይ ትችያለሽ። ግን ሀይሚ ብሩክን ተወደዋለች። እሺ አይገርምሽም? በምን መንገድ ሊለያዩ አይችሉም፣ አይለያዩም። ዝም ብለሽ አታምቦ ጨራርቄ እና ሀይሚዬ እንግዲህ ብዙ ነገር ሊወራብሽ ይችላል። ግን አሁንም በመሀላችሁ ክፍተት ሊፈጥሩ የሚፈልጉ ሰዎች ሊመጡ ስለሚችሉ ብሩኬም ተረጋግታ አዳምጣት፣ ሀይሚዬም ተረጋግተሽ መወሰን ያለብሽምና ብሩኬን የመሰለ ሰው ተዘናግተሽ እንዳታጭው። ብሩኬን ብትሆን በንዴት በልህ ያልሆነ ሀሳብ አሁን እንደ ወንድሟ አይታይ ነው አልክ። እንደ ወንድሟ ልታይ አትችልም። ምክንያቱም ብዙ ጊዜ ከሴት ጋር ስትመጣ ለምን ትናደዳለች? እንደ ወንድሟ ብታይህ እኮ ሌላ ህይወት ስትጀምር አትናደድም ነበረ። እሷ ለአንተ ስሜት ስላላት የሌላ ሰው ስትሆን ማየት አትፈልግም። የኔ ነው እያለች ነበረ ከእዩ ጋር ከአብሳላት ጋር ከሁሉም ሴቶች ጋር ስትጋፈጥ የነበረው። ያን ያክል ታዲያ ለምንድን ነው አብሳላት ብሩኬን አፈቅርሃለሁ ስትለው እራሷ አንስታ የወደቀች ሀይሚ? ለምንድን ነው በቃ ሀይሚ ብሩኬን የምታየው እንደ ወንድም፣ እንደ አባት፣ እንደ ፍቅረኛ፣ እንደ ሁሉም ነገር ነው የምታየው እና እንደ ወንድሟ ብቻ አይደለም የምታየው፣ እንደ ፍቅረኛም ታይሃለች። ለምን ያኔ ስሜት ባይኖራት አብሳላት እዩ ስትመጣ እንደዛ ተናዳ ሁለቴ ራሷን ስታት ወድቅም ነበረ። ስለምታፈቅረ የማንም ሆነ ማየት አትፈልግም። በጣም እንደምታፈቅረው በብዙ መንገድ ማወቅ ይቻላል። እና ደግሞ አሁን መናገር የለብኝም ነው እያልክ ያለው ብሩኬ ማለት ነው። መናገር አለብህ። ይሄ ነው ጊዜው አሁን ነው እኮ በቃ ከሁለት አመት ሙሉ አፈቅርሻለሁ ሳትላት እንደውም ብዙ ቆያችሁ። እንደውም እኔ በጣም ቆይተዋል ብዬ ነው ማስበው እንጂ ከዚህ በኋላ መናገር ያለብህ ሰዓቱ ነው ብዬ ነው ማስበው። እንግዲህ እሷ ጋር ላቅም እሷም ከዚህ በላይ መሄድ አለባት ብዬ አላስብም። ቁርጧን ሳታቅ ብዙ ሴት ናት ደግሞ ወንዶች እሺ ችግር የለውም። ግን ሴቶች በተለይ የሆነ የተረጋገጠ የፍቅር ህይወት ውስጥ መኖር ነው የምንፈልገው፣ ካልሆነ ሌላ መሞከር። ምክንያቱም እድሜ የሚባል ነገር አለ። ልክ እንደ ጓደኞቻችን ማግባት መውለድ ምናምን የሚባለው ነገር ያሳስበናል። ሰው እንደውም ሴቶች ነበርን ቶሎ የምንፈልገው እና ሀይሚ እንግዲህ ወይ ድራማ ነው እርግጠኛ ነኝ። ያው ፓርት ስር እያለ ሊቀጥል ነው። ሴት ደግሞ መግደርደር አምሏ ነው። ባንዴ እሺ አትልም። ጊዜ ልስጠኝ ላስብበት ምናምን ተብሎ ነው እንጂ ባንዴ እሺ አይባልም። እና የሆነ የሴቶችን ወግ ባህል እያስቀጠሉ ነው። በቃ የአሁን ዘመን ሴቶች አማረልኝ ብለው ሄደው ወንድን ጥያቄ ይጠይቃሉ። አናቱ ላይ ይወጣሉ። ወደድኩ፣ አፈቀርኩ፣ ሞትኩልህ፣ ተንገበገብኩ ይላሉ። እንደዚህ ነው ሴቶች በክብር ተጠይቀው ላስብበት ብለው አንዳንዴ እምቢ ብለው በግድ ሁሉ የሚያሳምኑ ወንዶች አሉ። በጣም ጥረው ለፍተው እምቢ ያለቻቸውን ሴት እንዴት አድርገው ማሳመን እንዳለባቸው በጥበብ አሳምነው የራሳቸው የሚያደርጉ ብዙ ሰዎች አሉና ብሩኬም እንደዚሁ ተረጋግተህ ሀይሚን የራስ ለማድረግ ብዙ ነገሮችን ማለፍ ይጠበቅብሃል ማለት ነው። እና ፈተናውን እለፈው። ሀይሚ እየፈተነች ነው። ምን ያክል ለሷ ጋር እንደምትከፍል፣ ምን ያክል እንደምትታገሳት፣ ምን ያክል እንደምትወዳት ማወቅ ትፈልጋለች እና ታገሳት። ሀይሚም ደግሞ ቶሎ መልሽ። አዎ እንዴ መግደርደር ሲበዛ ማጣትን ማሳጣት የሚባል ነገር አለ። ሰዎች በማል ቢገቡስ እናቴ ሆ